አረ ሶፋው ደቀቀ። አረ እባክህን አንተ ልጅ ወይ ገልብጠውና ተቀመጥበት እንዲቃና። እንዲህ ቆይ ምንም ሐሳብ የለህም? ትዳር ማግባት እንደዚህ የመውጣት ከቤት ልጆች የመውለድና ሐሳብ የለህም? አረ እኔ እንደዚህ አይነት ነገር አባዬ፣ አረ በእውነት እኔ እኮ ምላሴ ነው እንጂ ቀደም የሚለው ምንም እኮ አላውቅም እኮ። እና ምንም ፍቅረኛ ምናምን በአሁን ሰዓት ምንም በእውነት ስል እንዴ? አይ ልምድ ከሆነው ዝም ብለን ከኛ ላይፍ እናካፍለው አይደለም? አዎ ይነገረው፣ ትንሽ ንገረው እስቲ ንገረው። አዎ እኔና እናቴ ልክ እንዳንተ ነበርኩኝ። ምንም በቃ ቤስት ፍሬንድ ነበርን። በቃ ምንም ስለ ፍቅር አናውቅም። ከዛ የሆነ ቀን ይገርማል፣ የሆነ ቀይ አስከይዣት ገባልኩኝና ግንባሯን ነው ቀጥታ። እንዴ ግንባሯን ለምን? ኧረ አባዬ ፍሬንች አገባላት ነበር። ፍሬንች ምንድነው ደግሞ እሱ? ከንፈሯን ኪሳራ ነው። እሺ ልቀጥል አንዴ። እሺ ከዛ እንደዛም እየተባለ ፍቅር ተጀመረ ምናምን። ከዛ የመጀመሪያ ዴታችንን እዛ ሽሮ ሜዳ አካባቢ ተሻለ ጠላ ቤት። እንዴ ቤት ጠላ ቤት? ኧረ አባዬ ምን አይነት ሞኝ ነህ? ቫርዳስ አለን፣ ፍሪደም አለን፣ ቪአይፒ ስንት ክለብ እያለ እዛ ይሳት አትሄድም? በእናትህ ስንት ነገር ታደርግ ነበር እኮ። ኧረ አባዬ በጣም ተሞኘ በእውነት። እሺ ልቀጥል አንዴ የኔ ወንድም። አንድ ሺህ ዓመት አላወራም፣ አንዴ ልጨርስ። እሺ ቆይ እስቲ ቀጥለው። እሺ ከዛ እዛም ገባን እየተጫወትን እየጠጣን ጠላችንን። ከዛ ድንገት ሰዓቱን ስናየው 4 ሰዓት ማታ ይዣት ቤት እንዳይቆጣት በ4 ሰዓት እልም ብለን የምን ወደ ቤት ነው? በዛ ሰዓት ሩም ምናምን የለም እንዴ? በዛ ጊዜ ሩም ይዛ ገብቴ ወደ ጠቅ ነገር አድርገህ ጠዋት በቃ ቁርስ በልታችሁ ትለያዩ ነበር። ምን ይቀላል እኮ ነገር ነው። ቆይ ማን ነው ልምድ የሚወስደው? ቆይ እኛንን ልምድ ሰጪዎች ነን ተቀባዮች ነን? ልምድ ተቀበልን እኮ እንዲህ እስኪ በቃ ሰበሰብ ነው እኮ። አረ በቃኝ በእውነት እኔ አረ ይገደል ጀማው አረ እየመጣሁ ነው። ይኸው ለምን ትተይ እንዳትጀምሩ እያልኳችሁ እየመጣሁ ነው። በቃ እኔ መንገድ ጀምሬያለሁ እና ሲዝ እጅ ነው። አረ እንደዛ አይደለም እግር ይመስላል ሲታይ። አረ ታንቻ አትከራከሪኝ። እጅ ነው እንዴ? አይ እግር ነው አይንሽ አይሰማም እንዴ? እጅ ነው ያስታውቃል እኮ አታዩም እንዴ? ደም ስሩ። አረ እግር ነው አባዬ። ምንድነው አሁን እግር ነው? በስመ አብ ወልደ መንፈስ ቅዱስ። አረ አንተ ልጅ እባክህ ተሸፋፍነህ ውጣ እንዴ! አያበላውም ልታስብለኝ ነው እንዴ? በቀን 5 እየሰለቀጥክ። እሺ አሁን የሆነ ነገር ላስቸግር ነበረ። በቃ ኳሱ ቁማር ነው። በቃ 200 ብር አበድረኝና ስበላ እጥፍ አድርጌ ነው የምመልሰው። አንደኛን ተሰብረ ስመጣ ለወጌሻ አልከፍለውም እንዴ? 200 ብሩ ስበላ 4 ይሆናል። 4ቱን እሰጥሃለሁ። ይኸው ቃሌ ነው። በቃ እሰጥሃለሁ። ስጦታ ምን ችግር አለ እንዴ? ይሄ እኮ ቢዝነስ ነው። እዚህ ቁጭ ብለው ቢዝነስ አይሰሩም እንዴ? እርግጠኛ ነሽ? አዎ ገንዘቦት እኮ ወልዶ ነው የሚመጣው እኮ። ይኸውልህ እኔ እዚች ቤት ትገባ መስሏል። ሰምተኛል አይደል? ችግር የለም። እንካ ያዝና ጠፋ ከዚህ። እሺ ቀጥ ብለው 400 ሲያመጣ በ400 የእድር ይከፈላል። አምልጦኛል ባለፈው 50 ብር ቄጤማ ቡና ምናምን ልግዛ ይስጡኝ ትንሽ ነገር። አንቺ ደግሞ እንደው ሀብታም ስታይ እኮ መቀመጫ ነው የምታሳጨው አይደል? ጎልድ ዲገር ነኝ ስልሽ አሰሚ። ማን ነው? ግባ አሎ። ምንድነው? ኧረ ጋሼ ከኳስ ስንወጣ እኮ ወድቆ አግኝተነው ነው። ወለምታ ነው መሰለኝ። የሽባ አሁን የምግር ወለም ይላል። አዎ ኳስ እመታለሁ ብሎ ድንጋዩን መጥቶ አሉ። ድንጋይ ነው ልጁ ራሱ። ምን ድንጋይ ይመታል? ሞታል እኮ መች ተረፈ። እንደው ፈጣሪ ባርክ። እሺ ልቀቀውና አስቀምጠውና ሂድ። እሺ ጋሼ እሺ። ሰላም ዋል። አንተ ተባይ ልጅ ምንድነው? እሺ የተፈጠረው ምንድነው? ኧረ አባዬ ጨርሻችኋለሁ እኮ ሁሉንም አጣጥፌ እኮ ገብቻለሁ። በቃ ላገባው ስል እኮ ነው ድንጋዩ ከየት እንደመጣ ድንጋዩ ገባብኝ። ከዛ ላገባው ታገባው ስትል እሺ አሁን ሌላውን ተው። ብሩማ በቃ ምን አደርገዋለሁ አባዬ? እኔም ተጎዳው። በቃ እነሱ ምንም መጫወት አልቻሉም። ካለኔ ደግሞ ታውቃለህ ምንም እንደማይሆንላቸው። ከዛ ብሩን ተበላን። በቃ አባዬ ተበልቷል። ቀጭኑ ተረጋጋ። አንዴ ብራዘር ቲቪ ልኝ በእናትሽ ቆንጆ ቲቪ። እንዴት ነው ታሪፍ? ቃል አሪፍ ነው እንዴ? ገና ከተገዛ ዓመት ሆኖ ምስል አሁን ራሱ ፋዘርን ኢሳት ላስጭምዬ ነው የወጣው። ቆይ ስንት ትባላለች? እሱን አንተ ንገረኛ። እኔ ታውቀዋለሁ። ቆንጆ ቲቪ ነው ግን ኮንካ። አረ የድሮ ናቸውማ። የድሮ ይላል እንዴ? ካሳየ ምን አገባህ አንተ? ያሳያል ቆንጆ አርጉ። በቃ አምስት ልውሰዳት። ምን ሺህ ብራዘር እንዴ? ምን ሚሞሪ መሰለህ እንዴ? ይዤ የመጣሁት እንዴ? ስንት ሰው ሞልቷል እኮ አንተ ጋር ነው ይዤ የመጣሁት እንዴ? እና ስንት ትለዋለህ? በቃ ንገረኝ የመጨረሻውን አንተ። 6 ላድርግ። ያለም ጣል 6 ይላል። 6 እዛ ኢንፊኒክስ ገዛበትሽ። ኧረ ተው። ምንም ተው
የሚባል ነገር የለም። ያማን እንዴ ይቀራል። ምንድነው? የቤተሰብ ንብረት ነው ይቀራል እንዴ? ደብራል። ኧረ በእናትህ አንተ ብቻ መሰለህ እንዴ ሻጭ? አንቺ የውሻ ምር የሚያወራው ሆዲ አባውን እንቅልፍ ያወጣዋል ይባላል እኮ የሀገሬ ሰው ሲተረክ። ስንት ሞልተዋል እኮ እዛው ስጃል ሸጠው እንዴ ደግሞ። ወይኔ ባልደርስበት ኖሮ ቲቪን እንጥሩም ብሎት ነበር። አሬ ልቅቶ ለበል ቀስቅሰው ሳይሸጠው ሊሚያን ነገር አምጥችልህ ሊደፍ ምን ያማታል እንዴ? ካልተስማማን ይቀራልና ስንት ሰው ሞልቷል። ጭራሽ ወደ እኔ መጣ። ቲቪን ልሸጥ ስታስማማን የደረስኩብሽ። ምን አረኩ አባዬ? ይኸውና እኮ ቲቪው መሸጥኩ። ይከራከራል። እኔ እኮ ግርም የሚለኝ ስንትና ስንት ሺህ ብር አውጥቼ የገዛሁትን ቲቪ በ6000 ብር ልሸጥ። እሱማ እኮ መጥሪያው ነው። ትንሽ ብንከራከረው እኮ ጨምሮ ይሸጥልናል። ትንሽ ቆይ ልከራከረው ትንሽ አባዬ። በእርሶ መጀን አባብዬ ምን ይሳናቸዋል? እርሳቸው አውቃለሁ ምንም አይሳነኝም። ምን እርሶ ምን ይሳኖታል? ያረጉታል። ባካታሽ ቀብጥ ወደ ጉዳይ ግባተ። ዝም አልኩ በጣም እንደው ችግር የምን መሰሎት? አንድ እንደው ጎረምሳ ልጅ ነበረኝ እና እንደው ሴት ብሎ ሊሞትብኝ ነው። እንደው መፍትሄ ካሉት። አሃ ሴት ነው ቶሎ መወስለት ጀመረ። በተጨማሪም እንደው ቤተሰቦቹ ትዝ አንለው እንደው ለእናቴ ሽሮ ልግዛላት ዘይት ልግዛላት የለ እንዳለ ገንዘቡን ወስዶ ለሴት ለሷ የሚሰጠው በቃ። አሁን ምረጡ ብቻ ማረገው ሴቶቹ ፊት የቁልቁል ላሰራው። አያያይ እንደው እሱማ ለኔ መከራ ነው። እንደው አባብዬ እንደው እሱ ሳይሆን እንደው እልም አድርገው እንደው እንዳያሳይ አድርገው ያርጉልኝ። እንደው ሴት የምትባል ነገር ሴትን እሬት ላርግበት። በጣም ጥሩ በቃ በዚህ ተስማምተናል። እንድች አጠገባቸው እንዳይደርስ ነው ማረገው። ያፍሰው ከፈለገ ምን ሆነ ነው አሉ። ጭራሽ በላይ ላይ ሴት ይዘህ መጣህ። እንደ ጥቁር አዝሙድ ከዳቦ ስር መውጣት ተስኖህ እኔኑ እናትህ እኮ ናት። አያያያይ እንደዚህ እያልክ ራስን አትሸውድ። ሰርተህ ራስን ብትቀይር ይሻላል። አሁን የሚያጓጓ ነገር የሚደርስ ነው። እስቲ እኔ ልጅ አንዴ ውሃ ነገር አቀብለኝ፣ ደክሞኝ ነው የመጣሁት። እኔ የቷም ሴት ልካኝ አታውቅም፣ እንድትልከኝም አልፈቅድላትም። ይኸው በቃ ራስቶኛል። ጭራሽ አላስታወሰኝም። ኧረ ተይ ግድ የለሽም። ለአባብዬ እንደውል ትንሽ እንኳን ፓወሩን ቀነስ ያርጉልን። ኧረ ይደውሉ፣ የሆነ ነገር ያርጉ፣ ቶሎ በሉ። ሄሎ አባብዬ፣ በርሶ መጀን ሰርቷል እኮ ስራውን፣ ግን ትንሽ ፓወሩን ቀነስ ያርጉልን። እናቱንም እየረሳ ነው ልጁ። አዎ ይቀንሱልን ትንሽ። እና ጨምርበት ነው የምትለኝ? አራራራ አባብዬ ይቀንሱት ነው ያልኩት። ጨምረዋለሁ። እንደማመጣ እንዴ አባብዬ ምንም እንዳታስብ ጨምረዋለሁ። በቃ ይቀንሱት። ጨምሩት አይደለም እየጨመረብኝ ነው ባኮ። አይ አሁን ሳትዋሽ በቃ ጨምረዋለሁ። ጨመርኩት። ኧረ እባክህን አንተ ልጅ፣ እሷ እናት ነች። እሷ እናት ነች። ወሬውን ተይና አንቺ ማነሽ? እኔ ኮረኔል አባት ነኝ። ወንድ ነኝ። ቆይ ላሳየህ እባክህን።